በምስራቅና በምዕራብ በሰሜንና በደቡብ እየዞረው ይህንን ዓለም መጽሐፍትን ስመለከት ድንገት መንገዱ አጠገብ ትልቅ አዳራሽ አገኘው። ይህ አዳራሽ የማን ነው ብዬ ብጠይቅ የወይዘሮ አለሚቱ ነው አሉ። ከወይዘሮ አለሚቱ ጋር በቃል እንተዋወቅ ነበርና በእርሷ ቤት ለማደር ገባሁኝ። እርሷም የበኩር ልጇን ምኞትን የምትድርበት ቀን ኑሮ እንደ አጋጣሚ ሁሉ በድግስ ላይ ደረሰው። እጅግም ደስ አለኝ። አሳቤም ወይዘሮ አለሚቱ በቃል ካወቀችኝ መጣ ሲሏት ግባ በሉት ትልና ስበላ ስጠጣ አድራለሁ ብዬ ነበረ። ነገር ግን ቤተ ዘመዶቿ እነ ቅናት፣ እነ ምቀኝነት፣ እነ ተንኮል፣ እነ ሐሰት እናቶ እንደ ጊዜው የእነዚያም የልጅ ልጆች ሁሉ ያልተደመመ ሰው እንዳይገባ ያልታደመ ሰው እንዳይገባ ብለው በሩን የወጠሩ ይዘውታል። ቢሆንም የግድ ቀን ስለሆነ ሁሉም ሰክረው ግርግር ሲሉ ሹልክ ብዬ ገባሁኝ። ወደ ገበታው ቀርቦ ለመብላት ግን አልሆነልኝም። እንዲህም ማለቴ ለወጉ ለማረጉ ነው እንጂ ለሆድ ያህል እንኳ ግን እንጀራውንም ሲያነሱ ሲጥሉ የወደቀውንም ፍርፋሪ እየቀመስኩ እጅግ ጠግቤያለሁ። ያ ወዳጄ ልቤ ከኔ ጋር ነበርና ወተን እንሄድ እንጂ ሰማይ ይመስል ፍርፋሪ ለማኝ ይመስል ፍርፋሪ ስንለቅም ልናድር ነው እንዴ አለኝ። ምን ነው ወዳጄ ልቤ ሞኝነህ እንዴ? ማየትም እንጂ አንድ ቂም ነገር ነው። ደግሞስ ያ ጳውሎስ የሚባል ሰው የበሉ እንዳልበሉ ይሆናሉ ብሎ ያጫወተንን ነገር ዘነጋው እንዴ? አንደኛ ቆሮንቶስ ምዕራፍ 7 ምዕራፍ 24 ቁጥር 31። ይልቅስ መሰንቆህን እየከረከርክ ሰርገኞችን አጫውታቸው አልኩት። አሁን ሁሉም ሰክረዋል፣ ማን ሊሰማኝ ብሎ መሰንቆውን አወጣለሁ አለ። ቢሰሙህ መልካም ነው፣ ባይሰሙህ በእነርሱ ይፈረዳል እንጂ ባንተ ይፈረዳል አልኩት። ሕዝቅኤል ምዕራፍ 3 ከቁጥር 18 እስከ 19። እነርሱ እንዳይሰሙኝ የታወቀ ነገር ነው። ነገር ግን ካዘዝከኝ እሺ አለ። ምዕራፍ 15 ስለ አዝማሪው። ከዚያ በኋላ ወዳጄ ልቤ ልብሱን ታጥቆ መሰንቆን አንገቱ ያጫውተው ጀመረ። አባቶች ሁሉ በልደቱ ምን አጣላቸው በከንቱ፣ የኔንስ ልቤን ያስጨነቀው የኋላ ምጽዋት ነው። የአዳም ልጆች ማደሪያቸው መፍረሱ እንጂ ነው በላያቸው። እንዲህ ወደ ዱሩ ገብተው ቆርጠው ቢሰሩ ምን ነው? አባቶቻቸውን በቃሉ ገዝተው ኩርቻ ነበረ አልባቸው። የዛሬ ልጆች እጅግ ኮሩ፣ ለመረገም ነው የሚጥሩ። ሰናፍጭና ድንብል ምድራችን ሁሉ ያበቀለ በውስጧ ቁሜ ብመለከት ጤና አዳም አጣው። የቀደሙ ሰዎች ውሃ ዋና ላይ ነበረ በጤና። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥ ይሄዳሉ። አባቶቻችን እየሞቱ ሳይቆርቡ ነው የተፈቱ። የኋላ ልጆች ጉድ አፈሉ፣ ከቁርባን ውጭም ይፈታሉ። የዛሬ ዘመን ሙግት ተጠየቀ ብሎ ስርዓት አላውቅበትም በዚያ ነገር። ስለ እኔ ቆመ ተናገር፣ ነገሩን እንኳ ለማስማት አውቅ ነበር ጥቂት ጥቂት የምፈውሰው የማዝነው። በል ተቀጣ ሲለኝ ነው ለወተትና ለወይን ጠጅ መች ሄድ ነበር ከሰው ደጅ። አሁን ግን ላንተ ነገረው ማር እባክህን አልኩህ፣ ማረን እባክህን አልኩህ። ብዙ ቀን ደከምኩ በታከልኩ የበለስ ፍሬ ለመብላት። አሁን ግን ሁሉም ደረቀብኝ፣
ወይኔ ብቻ ጸደቀልኝ። ዳዊት ገስቼ ለመማር ተስማምቻለሁ ባሳር ብር። አሁን ግን እንጃ መማሬን ወደ አምላኬ እንኳ መድረሴን። አሳመንኩት ለራዊት ደግሞም ለእንስሳት የሰውን ነገር ምን ነው እኮ ቡኑ ለከንቱ ፈጠርኩ የድሃ ድካም በየዓመቱ ጥንት የቆየ ነው ከአባቱ። ሀብታሙስ እንኳን እንዳያርፍ ከመጸለይቱ የኋልፍ ባልጋ ምኝታ በጠፈር መልካም ይመስለኝ ነበር። አባቶች ግን ባያቸው ሁሉም በመሬት ናቸው የተወለዱ ከአዳም። መሬት ያልገዛ የለም። ግብሩን መንበሩን አቅንቷቸው ገና ብዙ ዕዳ አለባቸው። የአባቶች ርስት ቀርቦኝ ጥቂት እንኳ ባልቆጨኝ የሰለሞን መሬት ገዝቻለሁ እየቆረበው እበላለሁ። ካልጠፋ ሁሉ ምድር እንዴት ይገዟል የገባር በሔዋን በእናታቸው ግንድ በል ነበራቸው። አባቶቻቸውን ፍቅር በልባቸው ውስጥ ነበር። የዛሬ ልጆች አጉሉት በከናፍር ጉልሁት። በእግዚአብሔር አድናለሁ በእግዚአብሔር እሞታለሁ እርሱ ላያድን ላይገድል። ለምነት ይዜሄር ኃያል ዕድሜ ስትሸጥ በስውር። ለተማረህ ነበር አሁን ግን እኔ ፈራሁኝ። በሰማይ ይሁንልኝ ለጥላቶቼ ጠፋሁላቸው ሥጋ ሁኜ ምግባቸው። ስንጤውን ስለሰጠልኝ እንዴት በጥርስ ይነጨኛል የአባታችን ቁርባን ሥጋ መልኩ መድህን። ጥላቶች ግን ጉድ አመጡ ሥጋዬን በልተው ደሜን ጠጡ። ይህም ሁሉ ሲሆን ነገሩን የሚያዳምጠው አንድ ሰው አልነበረም። ወዳጄ ልቤ በዚህ ነገር ተቆጣና ያንተን ፍቃድ ልፈጽም ብዬ ነው እንጂ ነገሩን የሚያዳምጥልኝ የለም ብያህል ነበር አለኝ። በዚህ ጊዜ ከቆሙ ሰዎች አንዱ ወደ ወዳጄ ልቤ ቀረበና አሁን አንተ የምትመታው ሞት የሚያውቅልህ ሰው የለም? በዚህ የተቀመጡት እኮ ሰዎች ሁሉም ለፊተኞች ጀግኖች ናቸው። ስለዚህ ሙቱን ለውጠው ሰንጎ መገንታው ሰንጎ መገን ብትል እጅግ ደስ ይላቸው ነበር አለው። የፈረስ ስማቸውን አላወቀም እንጂ ለዚህማ ምን ቸገረኝ ነበር አለው። አቶ ቅናት የበላው ጌታ ይባላል፣ አቶ ተንኮልም የፈጀው ጌታ ይባላል። እነዚህን ሁለቱን ብቻ አሞግሳቸው እንጂ የቀሩት እንኳ ከቁም ነገራት አይገቡም አለው። ይህንንም ሲነጋገሩ ቅናት ሰምቶ ኑሮ ከሰርጉ ቤት ሹልክ ብሎ ወጣ። እኔም መቆጣቱ ይህንን ብዬ ፈራሁ። እርሱ ግን ለሰንጎ መገን ሲባል መቼም መፎከር አይቀርበውም ብሎ የጦርነት ልብሱን ለብሶ መጣ። ከዚያ በኋላ ወዳጄ ልቤ ደስ አለውና መሰንቆን አግኝቶ ከወዳጅ ወዲህ እየተመላለሰ ታው ሰንጎ መገን ታው ሰንጎ መገን ቼ ቼ ቼ ይል ጀመረ። ነቢያት ትንቢት ሲተነብዩ አምላክ ደግሞ ሰው ሲሉ ቅጽበት ሰባ ሰገል ሲገብሩለት የበላው ጌታ እንዴት ነህ ቅናት። ደዌያን የፈወሰለት አልዓዛርም የተነሳለት 5000 ሰው ያጸገበለት የበላ ጌታ እንዴት ነህ ቅናት። አርብ ተሰቅሎ ሲያወጣ ነፍሳትን እሁድ ማለዳ ሲነሳ ከሞት ለሐዋርያት የታያቸው ዕለት የበለው ጌታ እንዴት ነህ ቅናት። በዚያ ጊዜ አቶ ቅናት ተነስቶ ፈንዚያውን በእጁ ፈንገጥ አድርጎ ይዞ ፎከራ ጀመረ።
ሀካኪ ዘራፍ ሀካኪ ዘራፍ እኔ የበለው ጌታ እኔ የበለው ጌታ እኔ ያልተዋጋው ዘመቻ ወዴት አለ? አዳምን ከገነት ያስወጣው ማን ነው? አቤልንስ ያስገደለው ማን ነው? እኔ የበለው ጌታ አይደለውም? ዘፍጥረት 9 ቁጥር 5 አንድ ላይ እንደው እስከ ሙሴ እስከ ክርስቶስ የነበሩትን ነቢያት የገደልካቸው ማን ነው? ሌላው ይቅርና ታላቁን ጀግና ክርስቶስ ሐሙስ ማታ ከዱር ውስጥ አውጥቼ አርብ በቀትር በእንጨት ላይ አሰቅዬ ያስገደልኩት እኔ የበለው ጌታ ቅናት አይደለሁም እንዴ? ደሞስ ለእርሱ 12 አሽከሮች ነበሩት። እነዚያን ሁሉ ወደ ሄዱበት ስፍራ እየተከተልኩ በሞት ያጠፋቸው እኔ አይደለሁም እንዴ? ይሄ ሁሉ ሐሰት እንደው እናንተ ሁላችሁ መስክሩልኝ። እንደውስ እኔ ባልኖር የሲኦል መንግሥት ጸንታ ትኖራለች እንዴ? አሁንም ወንድሞቼ ሆይ ከዓይናችሁ ያውጣኝ ብሎ ተቀመጠ። ወዳጄ ልቤ አቶ ቅናት ሲፎክር ግድግዳውን ተጠግቶ ቆሞ ነበርና እርሱ ሲቀመጥ አይቶ መሰንቆውን አንግቶ እንደገና ታው ሰንጎ ወገን ይል ጀመረ። ታው ሰንጎ መገን ታው ሰንጎ መገን ቸቸቸቸ ታላቁ ጌታ ሲወለድ ባገሩ ንጉሥ ሄሮድስ ደንግጦ ነበር። ኢየሩሳሌም ረዳ ነበር። የአገሩ ሕፃን መች ያልቁ ነበር። የፈጀው ጌታ ተንኮል ባል ነበር። በዚያን ጊዜ አቶ ተንኮል ሰይፉን ውልቅ አድርጎ ይፎክር ጀመረ። ሀካኪ ዘራፍ ሀካኪ ዘራፍ በቤተልሔም ባውራጃ ያሉ ሕፃናት ያስፈጀው ማን ነው? እኔ የፈጀ ጌታ አይደለሁም እንዴ? ማቴዎስ 2 ቁጥር 16-18 እንደው እስከ አቶ ቅናት በትር በጦርነት ጊዜ የሚቀማኝ ማን ነው? ዘወትር በጦር ድል የማደርግ ፊት ለፊት ተዋግቼ አይደለም። መሳሪያን ሰውሬ ይዤ ዳር ለዳር ሲሄድ አድሬ በድንገት አደጋ እየጣልኩ ነው። አሁንም ከዓይናችሁ ያውጣኝ ብሎ ተቀመጠ። ይህም ሁሉ ሲሆን ለአዝማሪው እስከ አንድ ምንጭ ጠጅ ሰጡት ብሎ የሚናገር አልነበረ። በዚያን ጊዜ ወዳጄ ልቤ ቆጨውና ወደ እኔ ቀርቦ አቶ ተንኮልን ላዋርደው አለኝ። ቢመታስ አልኩት። አስቀብቼ የሆነ ይሁን አለ። አንተ እንደወደድህ አድርግ፣ እኔ ግን ውርድ ከራሴ ነው አልኩት። ከዚያ በኋላ ቃሉን ከፍ አደረገና አቶ ተንኮል ያንተ ግዳይ ከግዳይ ተቆጠረና ትፎክራለህ አለው። በዚያም ጊዜ ሁሉም ዝም ብሎ ይሰሙ ጀመረ። ተንኮልም በሀፍረት ቃል እንዴት አንተ አለው። በቤተልሔም ገደልኩ ብለህ የፎከርከው ገና ጡት የሚጠቡትን ሕፃናት ከእናቶቻቸው እጅ እየቀማህ አይደለምን አለው። ለካ ሁሉም በዚህ ነገር ሆድ ለሆድ ሲተማማ ቆይቶ ነውና ዳር እስከ ዳር ከት ብሎ ሳቁ። አቶ ተንኮልም እጅግ አፈረ። ወዳጄ ልቤ ግን አቶ ተንኮልን ፈራና እስኪ ነጋ ድረስ ድምጡ ሳይሰማ አደረ። ይቀጥላል።